Good News Media. ሃሌሉያ። የደረስንበትን ዛሬም እንቀጥላለን። በጣም ጥሩ ደረጃ ላይ ደርሰናል። ዛሬ ኤፌሶን ምዕራፍ 1ን ዛሬ እንጨርሳለን፣ እንዘጋለን ማለት ነው። ኤፌሶን ምዕራፍ 1 ከ20 እስከ 23 ያለውን ዛሬ በደንብ ዲቴይል እናይና ምዕራፍ 1ን ዛሬ እንጨርሳለን ማለት ነው። ምዕራፍ 1 በዛሬ ያልቃል። ሃሌሉያ። ዛሬ እንግዲህ በክፍል 5 ከምንማረው ውስጥ ክፍል 5 ኤፌሶን 1 ከ15 እስከ 23 ያለውን ነበር። ይህን ክፍል 5 እና ቀጣዩም ደግሞ ጥናት 6ን ዛሬ የምንጨርስበት ይሆናል። እንግዲህ በሌላ ክፍልና በሌላ ጥናት ደግሞ እንቀጥላለን ማለት ነው። ቻፕተር 2 ስንገባ ዛሬ ቻፕተር 1ን የምንጨርስበት ይሆናል። ከ20 እስከ 23 ያለውን እናያለን ማለት ነው። የምንባብ ክፍሉን መጀመሪያ እናንብብና ሁላችንም ከዛ በኋላ ከምንባብ ክፍሉ በኋላ ያለውን የምንማርበትን ሐሳብ እናያለን ብዬ አስባለሁ። ፕሬዝ ጋድ። የምንባብ ክፍል ኤፌሶን 1 ከ20 እስከ 23 ያለውን ዛሬ እናነብና እዛ ላይ በጣም መልካም የሆነ ሐሳብን ደግሞ እንደምንረዳ አስባለሁ፣ አምናለሁ። ኤፌሶን 1 ከ20 እስከ 23 ያለውን እናነባለን። ክርስቶስንም ከሙታን ሲያስነሳው። የሚገርም ነው። በጣም ዲፕ የሆነ እውቀት፣ ዲፕ የሆነ መረዳት፣ ዲፕ የሆነ ሐሳብን የምናውቅበት፣ የምናይበት፣ የምንረዳበት ክፍል ኤፌሶን 1 ላይ ብዙ ኮምፓክት ነው። ካያችሁ ኤፌሶን 1 ላይ ብዙ ነገር ነው የተገለጠው። ቪዎች ከምወዳቸው ቪው ግን ይሄኛው ቪው በጣም ጠንካራ ቪው እቺ መጨረሻዋ ቁጥር ላይ ናት። እነዚህ መጨረሻው ቁጥሮች ላይ ያጠነከረበት ወይም ሊያስረዳ የሞከረበት በጣም ሐሳብ አለ። እሱን እናያለን። ያው እንግዲህ እስካሁን በእግዚአብሔር በክርስቶስ ኢየሱስ በኩል ለኛ የተሰጠንን የተደረገልንን ነገር ብቻ ያየንበት ነው። አሁን ግን እዚህ ጋር አቅማችንንም የምንረዳበት እንደሆነ የምናይበት ክፍል ነው። ኤፌሶን 1 ከ20 እስከ 23 ደግሜ ላንብበው። ክርስቶስንም ከሙታን ሲያስነሳው ከአለቅነትና ከስልጣንም ከኃይልም ከጌትነትም ሁሉ በላይና በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ኢየሱስ ባደረገው ሥራ የብርታቱ ጉልበት ይታያል። የሚገርም ነው። የአብ የብርታቱ ጉልበት የታየበት ክርስቶስ ኢየሱስን ከሙታን ሲያስነሳው ነው አለ። በቃ የብርታቱ ጉልበት በዚህ ይታያል፣ በዚህ ይታወቃል። ክርስቶስን ኢየሱስን ከሙታን አስነሳውና አለ ይኸው እዚህ ጋር ከአለቅነት ከጌትነት ከስልጣን ከኃይላት ሁሉ በላይ ብቻ ሳይሆን ከየትኛውም ስም ሁሉ በላይ። ሃሌሉያ። ስሙን ሲያገን ነው፣ ማንነቱን ሲያገን ነው፣ ስራውን ሲያገን ነው። በቀኙ ያስቀመጠበትን ሐሳብ ያስረዳበት ክፍል ሆነ። ይህን ከተናገረ በኋላ እዛው ይህን ተናግሮ ስለ ክርስቶስ ብቻ ተናግሮ ቢያቆም ኖሮ እኛም ስለ ክርስቶስ ብቻ እናወራ ነበር። ግን ስለ ክርስቶስ ብቻ አላወራም። ክርስቶስ ሲነሳ አብሮ የተነሳ እንዳለ ደግሞ ቀጥሎ ይናገራል። ሁሉንም ከእግሩ በታች አስገዛለት። ሃሌሉያ። ከእግሩ በታች አስገዛለት፣ ከሁሉ በላይም ራስ እንዲሆን ለቤተ ክርስቲያን ሰጠው። ሃሌሉያ። እርሷም ማለትም ቤተ ክርስቲያንም እርሷም አካሉና ሁሉን በሁሉ የሚሞላ የእርሱ ሙላቱ ናት። የቸርችን አቅም ስንረዳ ቸርች ሲባል ወይም ቤተ ክርስቲያን ሲባል ኤክሌሽያ የሚል ቃል ነው አዲስ ኪዳን የሚጠቀመው። ኤክሌሽያ የሚል ቃል ነው። ኤክሌሽያ የሚለው ስለ ህንፃ ሰው ስለሚገነባው ግንብ በቦለኬት ይሁን በድንኳን በምንም ይሁን በምን ሰው ስለሚገነባው ግንብ ሳይሆን የሚያወራው ኤክሌሽያ። ቤተ ክርስቲያን ሲባል በጣም ብዙ ሰዎች ስዕላቸው ህንፃ ነው። ወደ ቤተ ክርስቲያን እንሂድ ነው ሁሉ የሚባለው። ለምን? ቤተ ክርስቲያን ህንፃ ነው፣ ህንፃ ነው በሰዎች አመለካከት። ቤተ ክርስቲያን የሚባለው ግን ሰዎች እንደሆኑ ነው አዲስ ኪዳን የሚነግረን። ኤክሌሽያ የሚለው ለአንድ ዓላማ ተጠርተው የወጡ ህዝቦች፣ ሰዎች ማለት ነው። ከጨለማ ወደሚደነቀው ብርሃን
ወደ እኔ ኑ ተብለው ለዚህ ጥሪ ምላሽ የሰጡ ከጨለማው ወደ ብርሃኑ መንግስት ወደ ብርሃን የመንግስት መሪ ወደ ሆነ ወደ ጌታ የፈለሱ የመጡ ከዛኛው ዓለም ወደዚህኛው ዓለም የመጡትን እነዚህን ነው ኤክሌሲያ የሚላቸው። ኤክሌሲያ ሰዎች እንጂ ህንፃ አይደለም። ህንፃ ካላችሁ ደግሞ እናንተ ናችሁ ህንፃ ካለን ህንፃ ነው ቤተክርስቲያን ህንፃ ነው ካላችሁ ይሄ ሰው የሚገነባው ህንፃ ሳይሆን እናንተ። ለዚህ ነው አንደኛ ቆሮንቶስ ምዕራፍ 3 ላይ እናንተ የእግዚአብሔር እርሻ የእግዚአብሔር ህንፃ ናችሁ ይላል። እናንተ የእግዚአብሔር ህንፃ የእግዚአብሔር ቤተ መቅደስም ብሎናል። ሌላ ቦታ ላይ የእግዚአብሔር ቤተ መቅደስ የእግዚአብሔር መንፈስ በእናንተ ውስጥ እንደሚኖር አታውቁምን? በድሮ ጊዜ ህንፃ ወይም በድንኳን ወይም በሰለሞን በተገነባው ቤተ መቅደስ እዛ ውስጥ በታቦቱ አማካኝነት እግዚአብሔር አለ ተብሎ ስለሚታሰብ ወይም ስለሚታመን እግዚአብሔርም ያው በተናገረው በቃል ኪዳኑ ታቦት አማካኝነት እዛ ውስጥ እንዳለ ስለሚታወቅ እዛ ውስጥ ቅዱሱ እግዚአብሔር ስላለ ህንፃውም ምንድነው ቅዱስ ነው ይባል ነበር። ስለዚህ እግዚአብሔር እዛ ውስጥ አለ፣ እግዚአብሔር ወደሚገኝበት ይባል ነበር። አሁን ግን እግዚአብሔር የሚገኘው በህንፃ ውስጥ ሳይሆን በእኛ ውስጥ ነው። የእግዚአብሔር መገኛዎች ሆነናል። እኛ ቤተክርስቲያን ሲባል ኤክሌሲያ የሚለው ሰዎችን እንጂ አሁን እኛ ሁላችን ስንወጣ እግዚአብሔር እዚህ ውስጥ ምን ይሰራል? እዚህ አዳራሽ ውስጥ አያችሁ። አሁን ቤተክርስቲያን የሚባለው ህንፃው ሳይሆን እናንተ ናቸው። እናንተ ግን እግዚአብሔርን ይዛችሁት ወደ ፈለጋችሁበት ትሄዳላችሁ። ሃሌሉያ። አገር ስትቀይር አብሮህ ነው፣ አንተ ውስጥ ነው፣ ይዘው ነው የምትሄደው። የትም ቦታ ስትሄድ የትም ቦታ ስትገባ እግዚአብሔር ባንተ ውስጥ ነው። ሃሌሉያ። ቤተ መቅደስ ወይም ቤተክርስቲያን የሚለውን ኤክሌሲያ የሚለውን ቃል ሞር ብናሰምርበት ደስ ብሎኝ ነው። ይሄ ነው እንግዲህ ዛሬ የምናየው ክፍል። በዚህ ውስጥ የምናየውን በእነዚህ ቁጥሮች ውስጥ የምንረዳው እነዚህን ነጥቦች ነው። እግዚአብሔር አብ ክርስቶስን ከሙታን አስነስቶት በሁሉ ላይ በዚህ ክፍል ውስጥ አሁን በተናገርኩት ከ20 እስከ 23 ባለው ክፍል ውስጥ የምታዩት የምትረዱት ይሄንን ነው። አንደኛ እግዚአብሔር አብ ክርስቶስን ከሙታን አስነስቶት በሁሉ ላይ የበላይና ባለስልጣን እንዳደረገው የምናይበት ክፍል ነው። መጀመሪያ እግዚአብሔር አብ ክርስቶስን አስነሳው፣ ቀጠለና በሁሉ ላይ የበላይና ባለስልጣን እንዳደረገው የምናይበት ክፍል ነው። ሁለተኛው በዚህ ክፍል ውስጥ የምንረዳው ወይም የምናየው የክርስቶስን ብቻ ሳይሆን ወይም የክርስቶስን ስልጣን የበላይነት ብቻ ሳይሆን በክርስቶስ ኢየሱስ ትንሣኤ ከእርሱ ጋር አብራ የተነሳችው የቤተ ክርስቲያን ወይም የአካሉ አቅምንና ስልጣንን የምናይበት ክፍል ነው። ምክንያቱም ሁሉን ከእግሩ በታች አስገዛለት። ዋው ሃሌሉያ። በኋላ በደንብ እመጣለሁ። ሁሉን ከእግሩ በታች አስገዛለት የተባለበት ክፍል ማለት። ሌላ በዚህ ክፍል ውስጥ የምንመለከተው ቤተ ክርስቲያን በእርሱ በክርስቶስ የመለኮት ባህሪ፣ ስልጣን፣ እምነት ቢሆን ጸጋ ቢሆን ወዘተ የተሞላች የክርስቶስ አካልና ሙላቱ እንደሆነች የምንረዳበት ክፍል ነው። ተሞልታለች። የእርሱ ሙላቱ ናት ሲል ምንድን ነው የተሞላቸው የሚለውን ማወቅ ነው። ብዙ ነገር ነው የተሞላቸው። የክርስቶስ አካል ከሆነች ክርስቶስ ያለው ሁሉ እሱ አላት። አሜን። የክርስቶስ አካል ከሆነች ክርስቶስ አለኝ የሚለው ሁሉ እሱ አላት። ክርስቶስ ሆኛለሁ የሚለውን ሁሉ እርሷ ሆናለች። ክርስቶስ ማድረግ የሚችለውን ሁሉ እሷ ታደርጋለች። ለምን? ራስና አካል ሆነው ተገጥመዋል። ሃሌሉያ። ተጋጥመዋል፣ አንድነት ተፈጥረዋል። ይሄን እንመለከታለን በዚህ ክፍል ውስጥ። ሌላኛው ክርስቶስ የቤተ ክርስቲያን ራስ፣ ቤተ ክርስቲያንም የክርስቶስ አካል እንዲሁም ሁሉም በሁሉም የሚሞላ የእርሱ ሙላቱ መሆኗን ሲያሳይ አካል በመሆኗ ቤተ ክርስቲያን ማለት ነው የክርስቶስ አካል በመሆኗ ትልቅ የሚባለው ኃይል ሁሉ ከቤተ ክርስቲያን በታች መሆኑን የገለጠበት ወይም ያሳየበትም ክፍል ነው። ችን ፖይንት ካወቅን ሁሉ ነገር ይገባናል። ሌላኛው የጌታ ኃይልና ስልጣን በምድር ላይ እውን የሚሆነው የጌታ ኃይልና ስልጣን በምድር ላይ እውን የሚሆነው በቤተ ክርስቲያን በኩል ነው። እውን የሚሆነው የሚተገበረው የክርስቶስ ስልጣን እንደተሰጠው ስልጣን ሁሉ በሰማይና በምድር ተሰጠኝ ያለው በትንሣኤ ነው። ክርስቶስ ኢየሱስን ከሙታን ሲያስነሳው ነው ብሎ የጀመረው 20 ላይ በትንሣኤ ነው ያ ሁሉ ኦቶሪቲ የተሰጠው ሁሉ ስልጣን ሁሉ ለክርስቶስ የተሰጠው ስልጣን በትንሣኤ ነው፣ ሲነሳ ነው። ክርስቶስ ሲነሳ ስልጣን ያገኘው ስልጣን የሚተገበረው በማ በኩል ነው? በአካሉ ነው፣ በቤተ ክርስቲያን በኩል ነው። ስለዚህ ቤተ ክርስቲያን ያላትን አቅም የምናይበት ወይም የምንረዳበት ክፍል ነው ይሄ ክፍል።
ሃሌሉያ። እነዚህ አሁን ያየናቸው ከ20 እስከ 23 በጣም ዲፕ ጠለቅ ያለ ጠንካራ ይዘት ያለው ከማቴዎስ አንስቶ እስከ ዮሐንስ ያሉት 4 ወንጌላት ወይም ወንጌላውያኖች የተረኩት ወይም የገለጹት የጻፉት የክርስቶስ የኢየሱስን ፎቶ ነው ይባላል። ፎቶውን ነው ይባላል። ጳውሎስ ግን ኤክስሬውን ነው ይባላል። እና ኤክስሬውን ዲፕ ቤተክርስቲያን የክርስቶስ አካል ስለመሆኗ ክርስቶስ ኢየሱስን በገለጡበት መጽሐፍት ወይም በአራቱ ወንጌላት ላይ የክርስቶስ አካል እሱ ራስ፣ ይሄ ዩኒየን፣ ይሄ አንድነት፣ እሱ ራስ እኛ አካል እንደሆንን የገለጠበት የትም ቦታ የለም። ይሄ ዲፕ የሆነ እውቀት ይባላል። የክርስትና ዲፕ እውቀት፣ ጥልቅ እውቀት ማለት ክርስቶስ ራስ ቤተክርስቲያን አካል መሆኗን ማወቅ ነው። ይሄን ያወቀ ሰው ቀሎት ይኖራል። ቀሎን ለመኖር ክርስቶስ ራስ ቤተክርስቲያን አካል መሆኗን ማወቅ ይኖርብናል። ክርስቶስ ራስ ሲሆን ያለው አቅም የአካሉ አቅም እንደሆነም በዛው ስለምንረዳ እንጂ ይህን ስዕል ማወቅ ብቻም አይደለም። ይህን ስዕል አውቆ የራስ ካላደረግነው፣ የእኛ ካላደረግነው የእኛ ኦቶሪቲ ነው፣ የክርስቶስ ኦቶሪቲ የኔ ኦቶሪቲ ነው ብለን እስካልተናገርን አሁንም ኢንአክቲቭ የሆነ የተቆረጠ እውቀት ብቻ ኢንፎርሜሽን ብቻ ይሆናል። መኖር የምንችልበት ይሄ ያወቅነው እውነት ኖ ክርስቶስ ሁሉ ተገዝቶለታል አይደል? አዎ ለኔም ብላችሁ ወደ እናንተ መተርጎም ይኖርባችኋል። ወደ እናንተ ካላመጣችሁት እውቀት ዝም ብሎ ኢንፎርሜሽናል ኖሌጅ ብቻ ከሆነ ፕራክቲካል ኖሌጅ ካልሆነ ፕራክቲካል ኖሌጅ የሚባል አለ። ስለ ስኳር የማያውቁ ሀገሮች ሄደ ስኳር እኮ ይጣፍጣል ብትላቸው እነሱም ኢንፎርሜሽኑን ይጽፉትና ለሌላው ይናገራሉ። ስኳር ይጣፍጣል ይላሉ፣ ግን አልቀመሱትም። ገብቷል? ኤክስፒሪየንስ ኖሌጅ የሌላቸውም። ኤክስፒሪየንስ ኖሌጅ የሚባል አለ። ፕራክቲካል የምናደርገው ማለት ስቀምሰው ትላለ። በቃ ለማን ልንገረው በምን ላስረዳ የምትለው ሲገባ ነው። ስትረዳው ስቀምሰው በምን ላስረዳ ጣዕሙን እንዲያውም ብነግርህ አይገባም ነው የሚለው አይደል? ስኳር የቀመሰው ሰውዬ ስኳር አንዱን ብቻ ብታቀምሰው ማለት ነው። ሁሉም ስኳር ይጣፍጣል የሚለውን እውቀት ይዛሉ፣ ግን ስኳሩን እስካልቀመሱት። ነገር ግን ከቀመሰው ግን አንዱ በምን ላስረዳ እዚህ ውስጥ አለ እኮ ይላል። እንደዚህ ነው አንዳንድ ጊዜ ክርስትና። አንዳንዴ በየትኛው ቋንቋ ላስረዳ እስክትል ድረስ ካልደረስክ ፕራክቲካሊ አንተ ላይ አፕሊኬሽን የለውም፣ ኢምፕሊኬሽን የለውም። በምን አይነት ቋንቋ ላስረዳ እንግዲህ ትነግረውና እንዴት ብዬ ላስረዳ? የክርስቶስ ኢንቨስትመንት፣ የአማኞች መገለጥ፣ አማኞች እንዴት ሆነው በክርስቶስ ኢየሱስ ትንሣኤ እንደተወለዱ በየትኛው ቋንቋ ላስረዳ ብለ ይሄ ምት ከሌለህ ኤክስፒሪየንስ ኖሌጅ የለህም። ኢንፎርሜሽናል ኖሌጅ ነው ያለ። ኢንፎርሜሽን ብቻ ነው ያለ። ኤክስፒሪየንስ ስታደርገው ግን ሃሌሉያ መኖር የሚባለው ነገር መኖር። ስለዚህ እቺን አጥቅሷ ሁሉም ከእግሩ በታች አስገዛለት፣ ከሁሉ በላይ ራስ እንዲሆን ለቤተ ክርስቲያን ሰጠው። እርሷም አካሉና ሁሉም በሁሉም የሚሞላ የእርሱ ሙላቱ ናት። በጣም ይገርመኛል። ይሄ ኤፌሶን 1 22 እና 23 እንዲሁም ደግሞ ሄዳችሁ ምናልባት አብራችሁ ዘሴም ቨርስ ሄዳችሁ ማየት ከፈለጋችሁ ቆላስይስ ምዕራፍ 1 18 እና 19 ሄዳችሁ ነው የምትመለከቱት። ደግሞ እዛም ይገልጻል። ክርስቶስ ኢየሱስ ከሙታን ሲነሳ ከሙታንም በኩር ይለውና ከዛ ስለ አካሉና ስለ ቤተክርስቲያን ራስ መሆኑን ደግሞ ፒክቸር ያደረገበት ነው። ስለዚህ ራስና አካል ነን። ራስና አካል ክርስቶስ የቤተክርስቲያን ራስ ነው። የቤተክርስቲያን ራስ ነው። ራስ ያለ አካል፣ አካልም ያለ ራስ ሙሉ አይደለም አይደል? አሁን ጭንቅላት ብቻ አካል አይባልም አይደል? ወይም ደግሞ አካል ብቻ አሁን ጭንቅላት የሌለው ፍጥረት አሁን እዚህ ጋር ቢመጣ ሁላችን ነው የምንነካው። ለምን የለም እንደዚህ አይነት ፒክቸር ጭንቅላት የሌለው አካል። ስለዚህ ራስ አካል አሁን እንዲገባን ነው ሰው ዩኒየኑ እንዲገባው በየትኛው ቋንቋ ይግለጸው? ዩኒየኑ እንዲገባው አሁን ይሄ እጄ አነሳ። ይህን ለማንሳት ኢንፎርሜሽን ከኔ የመጣው ከሄድ ነው። ከሄድ የመጣ ይሄ ነው እንትን ያደረገው ያነሳው። አካል አንስቶ ሊሆን ይችላል፣ ግን ከጭንቅላት የመጣውን ሚሴጅ ነው የታዘዘው አካል። ልክ እንደዚሁ የክርስቶስ አካል ከሆነች ቤተክርስቲያን ሄድ አላት። ሄዱ ይግባን። አካል ደግሞ ያላት አቅም ቁጥር 20 እስከ 21
ምን እያየ እንደሆነ እንየው እስቲ 20 እና 21 ተያይ ስለሆኑ ክርስቶስንም ከሙታን ሲያስነሳው ከአለቅነትና ከስልጣንም ከኃይልም ከጌትነትም ሁሉ በላይና በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ ሃሌሉያ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ሥራ የብርታቱ ጉልበት ይታያል። እዚህ ውስጥ ያለውን ዲፕ ነገር ይዩት። ክርስቶስን ከሙታን እኔ ይኸውላችሁ ክርስትና ክርስቶስ ከሙታን መነሳቱ ካልገባው አንድ አማኝ ክርስቶስ ሲነሳ ምን ሆነ? ክርስቶስ ሲነሳ ምን ተደረገ? ምን ተፈጠረ? መሞቱ ለብዙ ሰዎች ይገባቸው ይሆናል። መነሳቱ እስካልገባቸው ግን ሙሉ አይደለም። በጣም ብዙ ሰዎች ክርስቶስ ለኃጢአት ሞቶላል ወገኔ አውቀውታል። የትም ቦታ የትኛውም ቤተ እምነት የሞተበትን ሊያወራ ይችላል። ምናልባት ቅድም እንዳልኩት ወደ ተግባር ለማምጣት ምናልባት ካልተቸገረ በስተቀር ሊናገር ይችላል። ክርስቶስ ስለእንት ሞተል ለኃጢአታችን የሞተው መድኃኒታችንን ይላል። ማንም ነው የሚያወራው። በየሞተበትን ዓላማ ሊያወሩት ይችላሉ። ምናልባት የተነሳበትን ካላወሩ ግን ሙሉ አይደለም። የሞተው ለመነሳት ነው። የሞተበትን ሐሳብ ያላወቀ ሰው መነሳቱ ምንም እንትና የሞተበትን ሐሳብ ካወቀ በኋላ በትንሣኤ የመጣውን መቁጠር ይቻላል። ሞታው መሞቱ ማብቂያ ሊያደርግ ወይም ተፈጸመ ሊል ነገርን ሊያበቃ ማንን? አሮጌው ሰው ኃጢአት የሚባለውን በኃጢአት የመጣውን ነገሮች ሁሉ በኃጢአት በሰው ሁሉ ላይ የመጣበት ውርደት፣ ውድቀት ከሰይጣን በታች ከበሽታ በታች ከኃጢአት በታች ከርግማን በታች ከሕግ በታች እንዲሆን ሰውን ስላደረገው ክርስቶስ የሞተው እነዚህን በታች ያደረገውን ነገር ሁሉ እርሱ በታች ሆኖ እርሱ ወኪል ሆኖ ሃሌሉያ እርሱ ከፍሎ እርሱ ስለኛ ተረግሞ እርጉም ሆኖ ኃጢአት ሆኖ ስለኛ ከፈለና በመስቀል ላይ አሁን ሪዘረክሽን ካልገባን በትንሣኤ ምን ሆነ ካልገባን ፊልም ነው የሚገባን። የክርስቶስ ፊልም ከንፈር የሚያስመጥጥ ፊልም ወጉት የሚያስብል ተብሎ ፊልም ነው የሚሆንብህ። የሞተበት ዓላማ ከገባ ያንተ ነፃነት ይገባል። የተነሳበት ዓላማ ስንረዳ ደግሞ ኪሎአችን የተቀበልነው ስልጣናችን፣ ክብራችን፣ ድላችን፣ ፖዚሽናችን ሁሉ የምንረዳው ሪዘረክሽን ሲገባን ነው። የክርስቶስ ትንሣኤን ሁሉ ያውቃል። ሃይማኖትም ያውቃል። ችግር የለም። የትኛውም ሃይማኖት ያውቃል። የእኛን መነሳት ካላወቅን ግን አብረን መነሳታችን ካልገባን ክርስቶስ ተነሳ ለክርስቶስ አጨብጭበንለት እኛ ውጪ ነን። እኛ በቃ ውጪ ሆነን ይገርማል ተነሳ አይነት ነገር ነው። የተነሳበትን ዓላማ እዚህ ውስጥ ነው። እንግዲህ ዲፕ ነገር ነው ያለው። ክርስቶስ ሲነሳ ካለቅነት ከስልጣንም ከኃይልም ከጌትነትም ሁሉ በላይ በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው የእንግሊዝኛው ፋር አባቭ የሚል ቃል ይጠቀማል። በላይ የምትለዋን ከነዚህ ሁሉ በላይ የሚለው ፋር አባቭ ሩቅ ነኝ ለሁሉ ነገር ለችግር እኔ ሩቅ ነኝ። ክርስቶስ ሲነሳ ተነስቻለሁ ካልኩኝ ለምንም ነገር አም ፋር አባቭ በቃ ማለት ይኖርባል። አም ፋር አባቭ ቅድም እንዳለው ቴስት ካረግ ነው ፕራክቲካል ኖሌጅ ከሆነልን ከኢንፎርሜሽናል ኖሌጅ ወጥተን ፕራክቲስ ከሆነ ለችግር ሩቅ ነኝ፣ ለራብ ሩቅ ነኝ፣ ለበሽታ ሩቅ ነኝ፣ ለሰይጣን ሩቅ ነኝ። ጠላት እንደዚህ ሊያረግሽ ምናምን ሳይሆን ሩቅ ነን እኛ we are far above from any kinds of principalities power እያለ ይዘረዝራል። ከነዚህ ኃይላት፣ ስልጣናት፣ ገዥነት፣ አለቅነት ሁሉ በላይ ፋር አባቭ። እስቲ አንድ ሰው አሜን ይበል እስቲ። በቃ ሩቅ ነን፣ አንደራረስም። ስለዚህ እዚህ ውስጥ የምናየው በዋናነት በትንሣኤው የተፈጸመውን የብርታቱን ጉልበት ያሳየበት ነው። እዚህ ውስጥ ለዚህ ነው ትንሣኤውን የምዘረዝረው። ሌላኛው የምናየው እዚህ ውስጥ በትንሣኤው ጉልበት ውስጥ ወይም በትንሣኤው ጉልበት ሁሉ የሚንበረከክለትን የክርስቶስን ከስሞች ሁሉ በላይ የሆነውን ስም የገለጸበት ነው። አንዱ ካያችሁት በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ የስሙንም ጉልበት የገለጸበት ነው። በሰማያዊ ስፍራ በቀኙ ሲያስቀምጠው ከሚጠራው ስም ሁሉ በላይ። ስለዚህ በትንሣኤው ጉልበት ሁሉ የሚንበረከክለትን የክርስቶስን ከስሞች ሁሉ በላይ የሆነውን ስም የገለጸበት ነው። ሶስተኛው ክርስቶስ በአብ ቀኝ የተቀመጠበትን
ጉልበትና ትርጉም የገለጸበትም እንደሆነ እንረዳለን። እነዚህ ሶስት ነገሮች ነው እዚህ ውስጥ የምታዩት። በዋናነት በትንሣኤ የተፈጸመው እናያለን። በትንሣኤው ጉልበት ውስጥ ሁሉም የሚንበረከክለትን የስሙን ታላቅነት እናያለን። ክርስቶስ በአብ ቀኝ የተቀመጠበትን ጉልበትና ወይም ትርጉም፣ በቀኝ መቀመጥ ትርጉም ምንድነው የሚለውን ምንረዳበት። በቀኝ ሲባል በግራ የሚባል እንዳታስብ፣ ግራና ቀኝ አታስብ። አሁን እናወራለን እሱ ነው፣ የግራና ቀኝ ጉዳይ አይደለም። ይህንንም ትርጉም ምንረዳበት በቀኙ ሲያስቀምጥ ብዙ ቦታ ላይ ካያችሁ በቀኝ ሲያስቀምጠው እስቲ እናያለን በዝርዝር። ፕሬዝ ጋድ። በክርስቶስ መነሳት የተፈጸመው ምንድን ነው? በክርስቶስ መነሳት ምን ሆነ? ከክርስቶስ ጋር መሞትና መቀበር ውስጥ የምናየው የአሮጌው ሰው ማንነትና አይደል? ሁልጊዜ ክርስቶስ ሞተ ሲባል አዳም ሞተ ነው። አሮጌው ሰው ሞተ። የአሮጌው ሰው ባህሪ ሁሉ አብሮት ሞተ። የክርስቶስ ሞት ስታወሩ አሮጌውን ሰው አስቡት። የክርስቶስን ትንሣኤ ስታስቡት ደግሞ አዲሱን ሰው አስቡት። ባጭሩ አዲሱ ሰው፣ አዲስ ፍጥረት የሚባለው በትንሣኤ ነው። አሁን ይሄንን ነው መረዳት። በአሮጌው ነው ወይስ በአዲሱ ነው? በማን እንደሆነ አዳም ነው የሚገባው። ሁሌ በቃ የወደመ ላይፍ። ክርስትና ትግል ነው ካለ ክርስትና መከራ ነው። ክርስትና ወገኔ አልጋ ባልጋ አይደለም፣ አልጋ ባልጋ ነው። አሁን ልግለጽላችሁ። ክርስትና አልጋ ባልጋ፣ ጌታ ይባረክ፣ ኮብል ውስጥ ይከታል። መከራ ነው። ጌታን ስትቀበል አብረው መከራም እንዳለ ቢነግሩ ይላል። ልክ ጌታን ስትቀበል አብረው መከራ እንዴ! ከመከራ ወደ መከራ ነው እንዲያጋባን ጌታ። ወደ እኔ ኑ እኔ ማሳርፋችኋለሁ እንጂ ሬስት ካልሆነ ለምን ወደ እሱ እመጣለሁ? እኔ እንዴ ለምን እመጣለሁ እንዴ? እኔ ላርፍ ነው የመጣሁት። እኔ ወደ መከራ እንዲያመጣኝ አልመጣሁም። እኔ በፓካውስ ኑሮ እንድኖር ነው። እኔ ጌታ ይባረክ እንዲቀለኝ ነው። ወደ እኔ ኑ እኔም አሳርፋችኋለሁ። እስቲ አንድ ሰው አሜን ይበል። እስቲ ትርጉም ሲገባ ታርፋለህ። እኔ የመጣሁት ለእረፍት ነው። ያኔ ከየትኛውም ፕሮብለም ጋር ትፋታለህ። አዎ እንጂ ክርስትና እንግዲህ ያው እንትን አይደለም ምናምን፣ ክርስትና ያው መከራ ነው ክርስትና ምናምን ሲል ከዛ እንትን ታደርግና አንተም ያው ትደግመዋለህ። ከዛ በኋላ ልክ ሲመጣ ችግሩ ወይ አታባረው። ለምን አላህ ቋንቋ ሰጥተዋል። ችግሩን እንኳን አታባረው። በዚች በኮራፕትድ ዓለም ውስጥ እስካለን በሽታማ ችግር እንደ በሽታማ ሁላችን እኮ ያገኘናል ይላል። በዚች ኮራፕትድ በተበላሸች ዓለም ውስጥ አይደል የምንኖረው? ዓለም ለኔ ትላለህ አንተ ደግሞ እኔም ለዓለም ከተሰቀልኩበት ከክርስቶስ ኢየሱስ መስቀል በቀር ሌላ ትምክህት ከኔ ይራቅ ትላለህ። ዓለም ለኔ ተሰቅላለች፣ እኔም ለዓለም ተሰቅያለሁ። ክፉ ከሆነው ከአሁኑ ዓለም ያድነን ዘንድ እስቲ አሜን። ከክፉ ዓለም እኔ ምን ብያለሁ? ድኛለሁ። ክፉ ከሆነ ከአሁኑ ዓለም ያድነን ዘንድ እንደ አምላካችን ፈቃድ። ሃሌሉያ። ክፉ ከሆነ ዓለም እኔ ድኛለሁ። እኔ አትስፋኝ፣ አብረህ አታጋባኝ፣ ከዚህ እንትን ከወደቀው ዓለም ጋር አታጋባኝ፣ አልፈልግም። ስለዚህ መነሳት ወይም ትንሣኤ የሚለው ትርጉም አንደኛ ዳግም ህይወትን ማግኘት። ትንሣኤ ሲባል እነዚህን ቋንቋዎች አእምሮአችሁ ውስጥ ይግባ። ትንሣኤ ወይም ተነስተናል። ኤፌሶን 2:7 ላይ ከእርሱ ጋር አስነሳን ሲል ኦኬ ከእርሱ ጋር ተነስቻለሁ። መነሳት ማለት ትልና ትርጉም ይንስጥ። ኤፌሶን 1 አሁን የክርስቶስን መነሳት ተናገረና አካሉና ራስ መሆናቸውን ደግሞ ተናገረ። እዚሁ ጋር ቆም። ክርስቶስ መነሳቱን ብቻ ነው የነገረን። 2:7 ስትመጣ ግን ከእርሱ ጋር አስነሳን። እሱን እዚህ ጋር በቀኙ ተቀመጠ አለ። እኛንም ከእርሱ ጋር አሁን የኛ ፓርቲ ይመጣል አለ። አሁን ሃሌሉያ። እርሱ ሲነሳ አካሉም አብሮ ከተነሳ አካሉን ትቶት አልተነሳም። አካሉ ነን ከተባለ አካሉ ሲነሳ አብረን ተነስተናል። እሱ በተቀመጠበት አካሉም አብሮ ተቀምጧል። ሃሌሉያ። ክርስትና ይሄ ሲገባ እና ተነሳው ስትል ዳግም ህይወትን አገኘው። አዲስ ህይወት ሆኖልኛል። የዘላለም ህይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ እንጽፍላችኋለሁ አለ ዮሐንስ በመልእክቱ። የዘላለም ህይወት እንዳላችሁ ታውቁ ዘንድ እሱ ነው የሚያውቀው በል ታውቅ ዘንድ ተብለሃል። አዎ የዘላለም ህይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ። እስቲ አንድ ሰው አሜን። በእግዚአብሔር ልጅ ስም ለምታምኑ ይሄን እንጽፍላችኋለሁ። በእግዚአብሔር ልጅ ስም ያመነ ሁሉ የዘላለም ህይወት አለው። ህይወት ነው። ሪዘረክሽን ውስጥ ገባን። ክርስቶስ ሲነሳ ተነሳው።
ኢየሱስ ሞተ። ሰው ሁሉ አለቀሰ፣ አነቡ። እነ ማርያም አለቀሱ። ሁሉ ግራ ገባው። የኤማውስ መንገደኞች ሁሉ ግራ ገባቸው። ምንድነው አለ ጌታ። መጣና የኤማውስ መንገደኞች ምንድነው ሲላቸው፣ እንዴ አልሰማም እንዴ? ለሀገሩ እንትና እንዴ አዲስ ነህ እንዴ አሉት። ይቤዠናል ያለው ያድነናል ያልነው እኮ ሞተ አሉት። ለጌታ እኮ ነው የሚነግሩት። አዝነዋል። እንደዚህ እየጠወለጋችሁ ነው ያለው ጌታ ራሱ። ምንድነው እንዲህ የምትነጋገሩ ሲል እዚህ ከተማ አይደለም እንዴ ያሉት? አልገባም እንዴ ያሉት? እሱ ያድነናል ያልነው ሞቶ ተቀበረ አይደል ያሉት? ተቀበረ። እሱ ነው እኮ እያዋራቸው ሄደና በኋላ ላይ ልክ ምግብ ሲበሉ አይናቸው ተከፈተ። ምግብ ሲበሉ አብሮ ልክ ሲቆርሱ አይናቸው ተከፈተ። ይህ ሲናገረን እኮ ልባችን ይቃጠልብናል ነበር አሉ። ምን ማለት የሆነ እንትን ያደረገው ነበር፣ ያሞቀው ነበረ። እየጠወለገ የነበረው ማንነታቸውን ሪቫይቭ ያደረገው ነበር፣ ያነሳሳው ነበር፣ ያበረታታቸው ነበር። ግን እሱ ተነስቷል። ሕያውን ከሙታን መካከል ለምን ትፈልጉታላችሁ እንዴ? እሱ እኮ ምንድን ነው? ሕያው በሉልኝ አንዴ። ሕያው is a living ነው፣ ዴድ አይደለም። በዴድ መካከል፣ በሙታን መካከል፣ በሞቱና በተኙ መካከል ትፈልጉታላችሁ እንዴ አለ። ረሳችሁት እንዴ ይላል። አንዳንድ ሰው እኮ ሲረሳ ነው የሚጠወልገው። ሲረሳ ነው። ረሳችሁ እንዴ? በገሊላ እንደነገራችሁ ተነስቷል። ገሊላ ሲነግራችሁ እንደነበረ እርሱ ምን ብለዋል? ተነስቷል። ይህ መርሳት የሚባለው አደጋ ነው። የቀደመውን ኃጢአት መንጻቱን ረስቷል የተባለ አለ። ሁለተኛ ጴጥሮስ ምዕራፍ 1 ላይ እነዚህ ነገሮች የሌሉት እውር ነውና በቅርብ ያለውን ብቻ ያይ። አንዳንድ ሰው በቅርብ ያለ የሚያይ በቅርብ ያለ ኪሱን፣ በቅርብ ያለ ኑሮውን፣ በቅርብ ያለ ከስጋው ይጀምራል። የኔ ችግር፣ የኔ ደዌ፣ የኔ እንትኑ ነው የሚያ አየህ። በቅርብ ያለውን ብቻ ያያል። የቀደመውን ኃጢአቱን መንጻቱን ረስቷል። ሲረሳ በቅርብ ያለውን የሚያየው። በቅርብ ያለውን የሚያይ ምንድነው አለ? እነዚህ ነገሮች የሌሉት ምንድነውና እውር የሚባል የማያይ ብቻ ሳይሆን በቅርብ ያለውን የሚያይ ነው። ሰምታችሁኛል? ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 9 ነው ማውራው። 8 እና 9 በቅርብ ያለውን ያያል። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 8 እና 9 እነዚህ ነገሮች የሌሉት እውር ነውና ከላይ ይደረድራቸዋል። ጨምሩ፣ ፍቅርን ጨምሩ፣ በወንድማማች መዋደድ ጨምሩ፣ ፍቅርን ጨምሩ አልና እነዚህ ነገሮች የሌሉት እውር ነውና በቅርብ ያለውን ብቻ ያያል። የቀደመውን ኃጢአቱን መንጻቱን ረስቶ ሲረሳ ሰው አስቀድሞ የተነገራቸውን ሲረሱ ሞቱን ነው የሚያስቡት። በቅርብ ያለውን ቢያስቡ ኖሮ ግን ቢሞትም እኔ እኮ አንድ ሰው እኮ ጠፋ እኮ ቢሞትም አስቀድሞ እንደተናገረው ይነሳል ብሎ የሚጠብቅ ጠፋ። ሁሉ በቃ ሲሞት ባሉ በቃ ልክ እንደ ሁሉ ለምን አክስቱን አጎቱን ቀብሯላ ያውቃል። ህዝቡ ሞተ ማለት ወደ ቤቱ እንደሚመለስ ንፍሮ እየበላ እንደሚመለስ ሁሉ ያውቃል። ይሄን ቋንቋ እንዴት አድርጎ ይቀበል? ዳግም ህይወትን ማግኘት ማለት ነው። እስቲ አሜን። ሞቶ ነበር ወይ ኢየሱስ? አዎ ሞቶ ነበረ። ግን ሲነሳ ምን ሆነ? ዳግም ህይወት፣ ህያውን። እስቲ አንድ ሰው አሜን። ስለዚህ የክርስቶስን ብቻ ህያውነት አታስብ። ከክርስቶስ ጋር አብረን ተነስተናል ካልክ I am the living፣ እኔም ህያው ነኝ። አሜን። ይህን እየተረጎመ ሁለተኛው ዳግም መነሳት የሚለው የእግዚአብሔር ልጅ መሆንን ያመለክታል። አንደኛ ጴጥሮስ 1:3 ላይ ሄዳችሁ ውስጥ እንመልከቱ። ክርስቶስ ኢየሱስን ከሙታን በመነሳቱ ሁለተኛ ጊዜ ወለደ ይላል። አያችሁ፣ በመነሳቱ መወለድ። ክርስቶስ ሲነሳ ተወለድን። እሱ ልክ ከሙታን ሲነሳ ከሙታንም በኩር ሆኖ ተነሳ። በኩር የሚለውን እንግሊዘኛው ፈርስት ቦርን ፍሮም ዘ ዴድ ነው የሚለው። ፈርስት ምን ቦርን እንጂ ሬይዝ አይልም። ፈርስት ሬይዝ አይደለም የሚለው። ከሙታን የመጀመሪያ የተነሳ ሳይሆን የሚለው ከሙታን በኩር ሆኖ የተነሳ ነው የሚለው። ቋንቋ ከገባችሁ ፈርስት ሬይዝ ማለት መጀመሪያ የተነሳ ማለት ነው። እንደዛ ላወራ ቃሉን ሄዳችሁ ታነቡ። ፈርስት ቦርን ፍሮም ዘ ዴድ ከሙታንም የመጀመሪያ የተወለደ። ስለዚህ ኢየሱስ ሲነሳ ተወለደ። እስቲ አሜን። ሄዳችሁ ሐዋርያ ሥራ ላይ ሄዳችሁ ስትመለከቱ ይህንን ነገር ይናገራል። ክርስቶስ ኢየሱስን ከሙታን አስነስቶት አለ አንተ ልጄ ነህ እኔም ዛሬ ወለድኩ የሚለው ቃል
ለእናንተና ለልጆቻችሁ ይሄው ተፈጸማል። አንተ ልጄ ነህ እኔ ዛሬ ወለድኩ የሚለው ቃል ተፈጸመ። አንተ ልጄ ነህ እኔ ዛሬ ወለድኩ የሚለው መዝሙር 2:7 ላይ የነበረው ቃል ክርስቶስ ኢየሱስ በማርያም ሲወለድ አይደለም የተፈጸመው፣ ከሙታን ሲነሳ እንጂ። እስቲ አሜን። አስነስቶት ብላቴናውን ምን አድርጎ አለ? አስነስቶት ይሄው ለእናንተና ለልጆቻችሁ ይሄው ፈጸመው። አንተ ልጄ ነህ። ልጅ ሆኖ ተነሳ ኢየሱስ። ኢየሱስ ብቻ አይደለም ልጅ ሆኖ የተነሳው፣ ክርስቶስ ኢየሱስን ከሙታን ሲያስነሳ ሁለተኛ ጊዜ የወለደን እኛም። እስቲ አሜን። የክርስቶስ መወለድ ብቻ ሳይሆን የክርስቶስ አሁንም የእግዚአብሔር ልጅ ሆኖ መገለጥ ብቻ ሳይሆን እኛም የማን ልጆች ሆነን ተነሳን? የእግዚአብሔር ልጆች። ትንሣኤ ስታስብ የእግዚአብሔር ልጅነት፣ አዲስ ፍጥረትነት፣ አዲሱ አዲሱ ሰውነት፣ አዲሱ ማንነትን ልታወራ ይገባል ትንሣኤ ስታወራ። ሶስተኛው ጽድቅና ቅድስና መቀበል እንደሆነ ይናገራል። ሮሜ 4:24-25 ስለ በደላችን አልፎ የተሰጠውን እኛንም ስለ ማጽደቅ ከሙታን የተነሳውን ይላል። እስቲ አንድ ሰው አሜን። በቃ ከሙታን ሲነሳ ለምንድን ነው የተነሳው? እኛን ስለ ማጽደቅ። ስለ በደላችን አልፎ ተሰጠ። በደል ስታስብ መስቀል ላይ ያለቀ። ስለ በደሌ ስለ ኃጢአቴ በመስቀል ላይ ስለ በደላችን አልፎ የተሰጠውን። ቀጥሎስ እኛን ምን ስለማለት? ስለ ማጽደቅ ከሙታን የተነሳውን። ከሙታን ከተነሳ ኢየሱስ አንተም ከእርሱ ጋር እንደተነሳ ከገባ ጻድቅ ፍጥረት ነህ። እስቲ ጻድቅ ነኝ በሉ። እስቲ ኃጢአተኛ ነኝ ብለህ ሃይማኖት ሁሌ የሚከረክምህ እኛ ኃጢአተኛ ነን ሁሌ ኮንፌስ እንድታደርግ የሚያደርግህ ጻድቅ ነኝ ብሎ አያውቅም። ሃይማኖት ጻድቅ ነኝ በል የሚልህ እዚህ ቸርች ነው። በክርስቶስ ጸድቀናል። በክርስቶስ በመወለድ ጸድቀናል፣ ጻድቅ ሆነናል። እኛ ከቃልና ከክርስቶስ ነው የምንጀምረው፣ ከሁኔታዎች አንጀምርም። ሃሌሉያ። ስለዚህ አራተኛው ተነሳን ስትል ወይም መነሳት የሚለው ከየትኛውም ኃይላትና ሲስተም ሁሉ በላይ ከፍ ማለትን ወይም የበላይነትን የሚያሳይ ነው። ለዚህ ነው ኤፌሶን 1 ቅድም የጀመርኩት ክርስቶስ ኢየሱስን ከሙታን ሲያስነሳው አለና ቀጣይ ያወራው ምንድን ነው? ከአለቅነት፣ ከጌትነት፣ ከኃይላት፣ ከስልጣናት ሁሉ በላይ። ስለዚህ ተነሳ ሲባል ከነዚህ ሁሉ ኃይላት በላይ። እስቲ አንድ ሰው አሜን። ከየትኛውም ኃይላት በላይ ከፍ ማለትን ያሳየበት ከየትኛውም ሃሌሉያ ከየትኛውም ስም ከተሰጠው ነገር ሁሉ በላይ መሆንን የሚያመለክት ነው። ፕሬዝ ጋድ። አንደኛዋ ትንሣኤ ስለሆነች፣ ሁለተኛው ጉልበት ሁሉ የሚንበረከክለትን ስም ይናገራል። ትንሣኤ ላይ እዛች ቅድም ያነበብናት ቦታ ላይ 3 ነው። አንደኛው መነሳትን ነው። መነሳቱን አሳየን። መነሳት ማለት ያው። ሁለተኛው ጉልበት ሁሉ የሚንበረከክለት ስም ትንሣኤ ውስጥ አሁንም ያየነው እዛች ክፍል ውስጥ ያየነው 20 እና 21 ላይ ቁጥር ውስጥ ያየነው ኢየሱስ የኢየሱስ ስም ሊሰየም ከሚችለው ስም ሁሉ በላይ መሆኑን የሚጠቁም ወይም የሚያሳይ ነው። በዚያ ወቅት ይባላል ጳውሎስ ይህን ሲናገር፣ በዚያ ወቅት ከመላእክት ወይም ከአጋንንት ውጪ እኛ ብዙ ጊዜ ወይ ለአጋንንት እንሰጠዋለን ይህን ቃል ወይ ለመላእክት ነው የምንሰጠው። ልክ ነው። ከነዚህ ውጪ ግን በዛ ወቅት አንድ የሆነ ሐሳብ ነበራቸው። የኤፌሶን ወይም የነበረው ቸርቾች ሁሉ አንድ ዕውቀት አላቸው። ከነዚህ ውጪ ረቂቅ ኃይላት ይኖራሉ ተብሎ ይታመን ነበር። በጣም ረቂቅ የሆኑ ኃይላት ይኖራሉ ተብሎ ይታመን ስለነበር የኢየሱስም ከሁሉ በላይ መሆኑን የገለጸበትም ነው። ረቂቅ አሉ፣ እሺ ይኑሩ፣ ከነሱ በላይ ነው አለ ጳውሎስ። የኢየሱስም ከስሞች ሁሉ ሊመጣ ባለውም ዓለም ቢሆን በዚህም ቢሆን አሉ የምትሏቸው ስም የተሰጣቸው ኃይላት በሏቸው፣ ረቂቅ ኃይላት በሏቸው፣ አጋንንት በሏቸው፣ መላእክት በሏቸው፣ ከነዚህ ሁሉ ስም የሚበልጥ ስምን ወረሰ ኢየሱስ። ከሁሉም የሚበልጠውን ስም ወረሰ። ከሁሉ የሚበልጠውን ስም ያዘ። ጉልበት ሁሉ የሚንበረከክለትን ስም ያዘ።
ጉልበት ሁሉ ኢሳይያስ 45:23 ላይ ጉልበት ሁሉ የሚል ስላለ ጉልበት የሚንበረከክለት ጉልበት ሁሉ የትኛውም ኃይላት የሚንበረከክለት ስም ማለት መሆኑን ልንረዳ ይገባል። ጉልበት ሁሉ ሲል ጉልበት ሁሉ ለዚህ ስም ይንበረከካል ሲባል እንደዚህ ነው ይመስለናል ብዙዎቻችን። እቺ ጉልበትን ነው የምታስበው አይደል? እቺን ጉልበታችን ጥሩ ነው፣ እሱም መጥፎ አይደለም። መንበርከክ እቺ ጉልበትና ጉልበት የሚለው ፓወር any kinds of power የትኛውም ጉልበት ያለው ኃይል ሁሉ ለዚህ ስም ምን ይላል? ይንበረከካል። እስቲ አንድ ሰው አሜን። ጉልበት ሲለኛው ከዚህኛው ከፊዚካል ጉልበት ውጣና ኃይላት፣ ጉልበት፣ ስልጣናት፣ ገዢዎች፣ የትኛውም ኃይል የትኛውም ጉልበት ትልቅ ጉልበት የሚባል ምንድነው? በሽታ ከሆነ በሽታ ለዚህ ስም ይንበረከካል። ጉልበት ምንድነው? ኃይል ምንድነው? ጉልበቶችን ጥሩ እስቲ ኃይላት የሚባሉት ኃይል ኮንሱም እያደረገ ያለ የሆነ ሰውን እየበላ ያለ። አሁን እሳት ምንድነው? እሳት ኃይል አለው አይደል? እሳት የምትፈሩት ምንድነው? አሁን እሳት እዚህ ጋር ቦግ ቢል ሁላችን በዚህ ጋር ነው አይደል? ምንድነው ስትል እሳት ውስጥ የሆነ ኮንሱም የሚያደርግ የሚበላ ኃይል አለ። በእምነታቸው ግን የእሳቱን ኃይል ያጠፉና ሲድራቅ ሚሳቅ አብደናጎም ነበሩ። የእሳቱን ምን ኃይሉን አጠፉትና እሳቱን ለበሱት። ቀይ ጃኬት ለበሱ። በቃ ምን ካላቃጠለ ምን ያደርጋል እንዴ? ሲድራቅ ሚሳቅ አብደናጎም እሳቱ ውስጥ ከተቷቸው። በእምነታቸው የእሳቱን ኃይል አለ የዕብራውያን ጻፊ የእሳቱን ምን ኃይሉን አጠፉት። ኃይሉ ከጠፋ በኋላ እሳቱ ውስጥ ወክ ማድረግ ይቻላል የለውም ማለት ምን ያስፈራል? የውሻ ጉልበቱ ጥርሱ ላይ ነው። ጥርስ የሌለው ውሻ ምን ያስፈራል? ጥርሱን በመንጋጋ ውስጥ አርግፎታል የዲመንን ምን ያስፈራል? ጭንቅላቱን ፈጫው ይላል፣ ክራሽ አረገው ይላል። ጠላቴ እንዲህ ብትለኝም ጠላቴ እንዲህ ቢለኝም ጠላቴ የሚል ተው። ጭንቅላቱ የተፈጨ ነው። ምን ያውቃል እሱ? በሰው ጭንቅላት አይደል የሚያስበው? እሱ ጭንቅላት ስለሌለው ራሱን ፈጨው አይደል የሚለው? ራሱን ተቀጠቀጣለ የሚለውን እኮ ክራሽ አረገው ነው የሚለው። ክራሽድ በቃ ተፈጨ እኮ እሱ እኮ በቃ መኪና የሆነ ነገር ፍጭት አድርጎት እንደሚሄድ ተፈጭቷል እኮ እሱ። ምን ያስባል እሱ? ጠላቴ እንዲህ ብትለኝም ጠላት ሲጻፈው ደብዳቤ አቤት የኛ ህዝብ ደብዳቤ ያጽፈዋል። የሆነ እኔ እኮ ማረጉት የለም እኮ በቃ ደብዳቤ ያጽፉታል። ጠላት እንዲህ ከየት ያላሰበውን እኔ እንኳን አላውቀውም የሚለውን ነው። ዲመንን ሄደህ ብትጠይቀው ብናገኘው ብትጠይቀው ኧረ እኔ አላውቀውም ነው የሚለው። የምን ደብዳቤ ነው የሚለው? ጴንጤ ግን ይወዳል ጠላት የጻፈው ደብዳቤ። ኤኒዌይ any kinds of power ለዚህ ስም ይንበረከካል። ፊልጵስዩስ 2 ላይ በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ አደረገው። ከላይ ሞቱን ነው የሚያወራው። ከዚህ ቁጥር በላይ ሄዳችሁ ታዩ በሞቱ የተፈጸመውን ይሄንን አያያዘው። በዚህ ምክንያት ብሎ በዚህ ምክንያት ይላል። በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ አደረገው፣ ከስም ሁሉ በላይ ያለውን ስም ሰጠው። ለምን አለ? ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ። እስቲ አንድ ሰው አሜን። በኢየሱስ ስም ይንበረከካል። የበሽታ ጉልበት ይንበረከካል። የድህነት ጉልበት ይንበረከካል። የአጋንንት ጉልበት ይንበረከካል። የማይንበረከክ ጉልበት የለም። ስሙን ከፍ አድርጎታል። በትንሣኤ ስሙ ከፍ ብሏል። ያን ስሙን ደግሞ የሚገርመው ይዞታል። ሄደን ለእኛ ሰጠን። ለሰዎች የተሰጠ ስም ተባለ። እስቲ አሜን። it's a given name የኢየሱስ ስም የተሰጠ ስም ነው። የተሰጠ ስም አንዴ እነ ጴጥሮስ እንትን ሲያደርጉ ብርና ወርቅ የለንም ያሉትን ታስታውሳላችሁ? ሐዋርያ ሥራ ምዕራፍ 3 ላይ ብርና ወርቅ የለንም አሉት፣ ግን አንድ ነገር አለን አሉት። ለዛ ሽባ ሰውዬ ያለንን ግን እንሰጣለን አሉት። ምንድነው ያላቸው ብሎ ሲጠብቅ ያለን ስም ነው አሉት። ለሰዎች የተሰጠው ስም ነው። እስቲ አሜን። ያለን የኢየሱስ ስም ነው። በጌታ በኢየሱስ ስም ተነሳና ተመላለስ አሉት። ተመላለሰ። ያለንን እንሰጣለን አሉት። ይሄ የኢየሱስ ስም አንተ አለ። እስቲ አለኝ በሉ። እስቲ የትም ቦታ ላይ ጥራው። ብርጭቆ ሲሰበር ብቻ አይደለም ኢየሱስ አይደለም፣ የብርጭቆ ጉዳይ አይደለም ብራዘር። ጉልበትን ማንበርከኪያ ስም ነው የተሰጠ። any kinds of power ደዌ ሲሆን በጌታ በኢየሱስ ስም ብለህ ይህን ስም ጥራበት። ከዛ በኋላ ከስሙ ጋር ፋይት ያርግ። ምን አገባ አንተ? ከዛ እንጂ ያርግ፣ ተናገርና ስሙን እንጂ ያርግ ከቻለ ይህን ስም። ሃሌሉያ። ስለዚህ ምን አለ? ምላስም ሁሉ
ጉልበቱ ሊንበረከክ ዘንድ አለና ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው። የኢየሱስ ስም ፕሬዝ ጋድ። የኢየሱስ ስም ፓወርፉል ኔም። ኤፌሶን ላይ አሁን ቅድም ያየነው ከ20 እስከ 21 ይህንን ያወራው ስሙን ሲነሳ ከስም ሁሉ በላይ ከነዛ ጉልበቶች ሁሉ በላይ ስሙን ከፍ ያደረገበትን ሐሳብ ነው ያየ ነው። ስለ ስም የማወራው ለዛ ነው። ስሙ ብለን አናልፈም። የስሙ ጉልበት ይግባል። ጳውሎስ ለኤፌሶን ሰዎች ስሙ እንዲገባቸው ፈለገ። ይሄ ስም ደግሞ ተሰጥቷቸዋል። ስለዚህ ምንም አያስጥስኩ። የትኛውም ጉልበት እናንተ ጋር ቢመጣ የሚሸነፍ ነው። ለምን? አሸናፊው ሁሉም ይንበረከክ ለስም ላንተ ተሰጥቷል። አንተ ጋር አለ። ስሙ ተሰጥቷል። ከሁሉ በላይ የሆነውን ስም ላንተ ተሰጥቷል። ሶስተኛው እዛ ውስጥ የምናየው በአብ ቀኝ መቀመጥ የሚል ነው። እዛችሁ ኤፌሶን 1 ከ20 እስከ 21 ባለው ውስጥ የምናየው በቀኙ ሲያስቀምጠው ይላል። ክርስቶስ ኢየሱስን ከሙታን አስነስቶት በቀኝ መቀመጥ። በቀኝ መቀመጥ ማለት ምን ማለት ነው? በቀኝ መቀመጥ ማለት ከየትኛው ስም ከተሰጠውና ስልጣን ካለው ፍጥረት ሁሉ በላይ ከፍ ማለትን የሚያሳየን ልክ እንደሆነ ከየትኛውም ስም እነዚህን ሁሉ ማየት ትችላላችሁ። ኤፌሶን 1 ከ20 እስከ 21 አሁን ያወራሁት፣ ማርቆስ 16 19 ዕብራውያን 1 ከ2 እስከ 4 በቀኙ ሲያስቀምጠው ሃሌሉያ። ሐዋርያ 15 31 እነዚህ ሁሉ። ሁለተኛው በቀኝ መቀመጥ የሚለው በክርስቶስ ሞትና ትንሣኤ በተሰራውና ባለቀው ስራ ነገር ሁሉ በመፈጸሙ ምክንያት የእረፍት ስፍራም ነው። እረፍት እስቲ አሜን። በቃ እረፍት። ክርስቶስ ስራውን ሁሉ ጨርሷል፣ በቀኙ አስቀመጠው። የመጨረሻ ሲጨርስ ምንድን ነው ያለው? ሁሉን ሲጨርስ በቀኙ አስቀመጠው። በቃ ሬስት አለቀ። በዘ ፊኒሽድ ወርክ ኦፍ ክራይስት የሚያምኑ ሰዎች ሁሉ አለቀ ማለት አለባቸው። ያለቀ ጉዳይ ነው ማለት አለባቸው። ገና እኛ ታግለን ገና የሆነ ሰባሪ መጥቶ ቀንበር መከራ ምናምን እርግማንን ሰበርኩልሽ በሚል ገና ያልተሰበረ እርግማን እኔ ስበሩ አልተባል መስፈሪያ አልተሰጠን። እኔም እኮ ቢሰጠኝ ሰብራለሁ። ስበር እርግማን በሚል ቃል ወይም ትእዛዝ ቢኖረን የለም እኮ ምንም። የእርግማን የዘር ማንዘር እርግማን ሰበርኩልህ። ኢየሱስ ያልሰበረውን ማንም ሊሰብርልህ አይችልም። ኢየሱስ ነፃ ያላወጣን ማንም ነፃ ያወጣኛል ብለህ ማሰብ ተሳስተህ። ኢየሱስ ነፃ ያላወጣን የሆነ ሰውዬ ነፃ ሊያወጣ የሆነ ሰውዬ ነፃ ሊያወጣ እኛ አርፈናል። ሬስት ላይ ነን። ኢንጆይ የምናደርግ ሃኒሙን ላይ ነን። እኛ ሃኒሙን ላይ ነን፣ ሬስት ላይ ነን። አያታግሉን። ገና ማስታጠቢያ ውስጥ አይክተተኝ እግሬ የለም። ማንም ነፃ ሊያወጣ አይችልም። ነፃ ወጣን። እኛ ነፃ የወጣን ነፃ አውጪዎች ነን። እስቲ አሜን። የሁል ጊዜ ቋንቋችን ነን። እኛ ነፃ የወጣን ነፃ አውጪዎች ነን። ሌላኛው በቀኝ መቀመጥ ማለት ኢየሱስ ቀድሞ በነበረበት ሁኔታና ስፍራ መመለሱን የሚያሳይም ነው። 3 ነጥቦችን ነው ሲጋ የሚናገረው። አንደኛው ኢየሱስ በነበረበት በላይ በነበረኝ ክብር ደግሞ አሁን አክብረኝ ብሎ ነበር ኢየሱስ ሲጸልይ በዮሐንስ 17 ላይ ቁጥር 5 ላይ አሁን በላይ ባለኝ በምድር የሰጠኝን ስራ ሁሉ ፈጽሜ አከበርኩ። አሁን በላይ ባለኝ ክብር ደግሞ አሁን አንተ ምን አድርገኝ? አክብረኝ አለ። ያከብረው በቀኙ አስቀመጠው፣ ጨረሰ። ክብሩን የገለጠበት ቦታ ነው። ሬስት ነው። ሁለተኛው ቅድም የመጀመሪያው አንደኛው ካለቅነት ከጌትነት ከስልጣን ከኃይላት ሁሉ በላይ በቀኙ ሲያስቀምጠው ሲል በቀኝ ማለት ከነዚህ ሁሉ በላይ መሆን ማለት ነው። ከየትኛውም ኃይላት ሁሉ በላይ መሆን ማለት ነው። ፕሬዝ ጋድ። ሁሉንም ከእግሩ በታች አስገዛለት። እችን ሳናውቅ ከሄድን ግማሽ ይሆንብናል። ይሄን አረገና አሁን እስካሁን ያወራሁት የኢየሱስን በቀኝ መቀመጥ የኢየሱስን ስም ከስሞች ሁሉ በላይ መሆን ካለቅነት ከጌትነት ከስልጣናት ሁሉ በላይ መሆኑን መነሳቱን ይሄን ሁሉ አየንና ቀጠለና ገና ምን አለ? ሁሉንም እስቲ አንድ ሰው አሜን እስቲ ሁሉንም በሉልኝ እስቲ። ምንም ይቀር የለም። ሁሉንም ከእግሩ በታች አስገዛለት። አሁን እዚህ ጋር እናወራለን። ከሁሉ በላይም ራስ እንዲሆን ለቤተ ክርስቲያን ሰጠው።
እርሷም አካሉና ሁሉን በሁሉ የሚሞላ የእርሱ ሙላቱ ናት። አሁን ሁሉ ከምን በታች? ከእግሩ በታች። እግሩ ምንድን ነው? አካሉ። ሁሉን ከምኑ በታች ነው? ከእግሩ በታች ካለ ከምን በታች? ከአካሉ በታች። አካሉ ማናት? ቤተ ክርስቲያን። ሁሉ የተገዛው ለማን ነው? ለቤተ ክርስቲያን ነው። ሁሉን ከአንገቱ በታች ቢል ለእሱ ብቻ ነው የተገዛው። እሱ ራስ ነው። ሁሉን ከአንገቱ በታች አስገዛለት ቢል ለቤተ ክርስቲያን አልተገዛም ነው። ግን ሁሉን እንደውም ከእጁ ቢል ኖሮ ወይም ከግማሽ ቢያደርገው ኖሮ ይቀላቀልብን ነበር። አመጣና ታች አደረገው። እስቲ አሜን። ሁሉን ከምኑ በታች? እግሩ ማን ነው? አካሉ ናት። አካሉ ማናት? ቤተ ክርስቲያን ናት። ሁሉ የተገዛው ለማን ነው? ለቤተ ክርስቲያን ነው። ለቤተ ክርስቲያን ያልተገዛ ጉልበት የለም። ሁሉ ለቤተ ክርስቲያን ስልጣንና ጉልበት ይገዛል። እስቲ አሜን። ለአካሉ ይገዛል። ቤተ ክርስቲያን ጉልበታም ናት። የገሃነም ደጆች የማይቋቋሟት የማያስቆሟት ዊዝስታንድ አያረጓትም። ደርሳ ደጅ ላይ በሩ ጋር ቆምኩ እንጂ አትልም። በሩን ሰብራ መግባት የምትችል ናት። የገሃነም ደጆች ዊዝስታንድ አያረጓትም፣ አያስቆሟትም። ትገባለች፣ አልፋ መግባት ትችላለች። ቤተክርስቲያን ጉልበታም አካል አለው ኢየሱስ። ያቺ አካል ቤተክርስቲያን ናት። ቤተክርስቲያን ተጠርተው የወጡ ህዝቦች ናቸው። እነዛ ውስጥ እናንተ አላችሁበት ወይ? እስቲ አሜን። ስለዚህ ሁሉ ካንተ በታች ተገዝተዋል። እርግማን ካንተ በታች፣ በሽታ ካንተ በታች፣ ድህነት ካንተ በታች፣ ሃሌሉያ፣ ኃጢአት ካንተ በታች፣ በሽታ ካንተ በታች፣ ሁሉ ከኛ በታች ነው። ሁሉን አስገዝቷል። ትንሣኤ ሲገባን ይሄንን ነው ልንረዳ የሚገባው። አስቀድመን እንደተመለከትነው ጳውሎስ ለኤፌሶን ሰዎች እንዲረዱት የሚፈልገው የክርስቶስን መነሳት ትርጉም ካሳያቸው በኋላ የቤተ ክርስቲያንንም ከክርስቶስ ጋር መነሳት ውስጥ ዳግም ልደት፣ ቀጥሎ ስልጣን፣ ካለቅነት፣ ከጌትነት፣ ከስልጣናት፣ ከኃይላት ሁሉ በላይ የሆነች አካል እንዳለችው እስቲ አሜን ያጎላበት ክፍል ነው። ይሄን ክርስቶስ ተነስቷል። አዎ። አካሉን አስነስቷል። አዎ። እርሱ ተነስቶ በአብ ቀኝ ተቀምጧል። አዎ። አካሉስ በአብ ቀኝ ናት። አዎ። ስለዚህ እርሱ በቀኝ ከተቀመጠ እኛም በቀኝ ነን። በቀኝ ማለት ካለቅነት፣ ከጌትነት፣ ከስልጣናት፣ ከኃይላት ሁሉ በላይ ከሆነ እኛም ከምን በላይ ነን? ካለቅነት፣ ከጌትነት፣ ከኃይላት፣ ከስልጣናት ሁሉ በላይ ነን። አብረን በቀኝ ነና። ቀኝ ማለት ፖዚሽን እንትን ሳይዱ ሳይሆን የሳይድ ኬዝ ሳይሆን የኃይል ኬዝ ነው። የጉልበት ኬዝ ነው። የስልጣን ኬዝ ነው። የከፍታ ኬዝ ነው። ክርስቶስን የቤተ ክርስቲያን ራስ፣ ቤተ ክርስቲያን ደግሞ አካሉና ሁሉን የሚሞላባት የእርሱ ሙላቱ እንደሆነች ገልጾልናል። ስለዚህ ቤተ ክርስቲያን አካሉ ከሆነች ሁሉን ከእግሩ በታች አስገዛለት ካለ ሁሉን ከቤተ ክርስቲያን ስልጣን ስር አስገዝቶታል ማለት ነው። እስቲ አሜን። ሁሉ የተገዛው ለቤተ ክርስቲያን ስልጣን ነው። ቤተ ክርስቲያን ፑር አይደለችም። ቤተ ክርስቲያን አቅም የሌላት ሌም አይደለችም። የሆነ ልፍስፍስ አይደለችም። ቤተ ክርስቲያን ጃይንት ናት። ሃሌሉያ። ጉልበታም ናት። ምንም ነገር ብሬክ አድርጋ የምትገባ ናት። ቤተ ክርስቲያንን ፑር አድርጎ የሳለብን ሃይማኖት ነው። ሃሌሉያ። አባቶ እንወድሃለን፣ እናመሰግንሃለን። አቅማችንን ስለነገርከን እናመሰግንሃለን። በክርስቶስ ትንሣኤ የተወለደችውን በክርስቶስ ትንሣኤ የተነሳችውን አካል ብቻ አይደለም፣ ሁሉም በሁሉ የሞላባት የእርሱ ሙላቱ ስለሆነች አባት ሆይ እናመሰግንሃለን። የእርሱ ሙላቱ ናት። ተሞልታችኋል። እስቲ አሜን። ለዚህ ነው ቆላስይስ 2:9 ላይ ተሞልታችኋል፣ በእርሱ ሆናችሁ ተሞልታችኋል ያለው። ስልጣን ተሞልታል፣ ክብር ተሞልታል፣ በረከት ተሞልታል፣ አሸናፊነት ተሞልታል፣ ገዢነት ተሞልታል፣ የበላይነት ተሞልታል። ተሞልተናል። እኛ ባዶ አይደለንም። እስቲ አንድ ሰው አሜን ይበል። እስቲ ተራ አይደለውም በሉ። እስቲ ባዶ አይደለውም፣ ተሞልቻለሁ።